Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል እንድትሆኑ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱት። ይህ አዲሱ ቻናል ነው አድማጮቻችን። ህዝባችን በከፍተኛ ደረጃ እየረዳ ያለ እንደ አቅሙ ብዙ ነገር እያደረገ ያለ ነው። ሁሉም ያለውን ሮሮ እየላከልን ነው። ዛሬ የደረሰን ደግሞ በጣም የሚገርም ነው። ቤታቸውን ስንትና ስንት ዓመት የኖሩበትን አፍርሰው ቤት አጥተው የሚንከራተቱትን በብሔራቸው ብቻ በተለይ ጉራጌና አማራ በልሳኑ በእኔ አይደለም የምትሰሙት፣ በልሳናቸው አሰማችኋለሁ። በራሳቸው ግን ቤት እንዳታከራዩ ከዚህ መሄድ አለባቸው። ጉራጌና አማራ ወረውናል። በቁጥር እንግዲህ በመላው የኦሮሚያ አዲስ አበባም ጭምር የሚደረግ ያለ ነው። በመላው የኦሮሚያ ትልልቅ ከተሞች ማለት ነው። የህዝብና ንብረት ቆጠራ ያደርጋሉ። ሁሉንም ብሔሩ ምንም ማን እዛ ከተማ እንደሚኖር ያውቃሉ። ስለዚህ ሲያዩት የኦሮሞ ተወላጆችን ቁጥር ስላነሰ እዛ ያሉትን ንብረታቸውን ያ ሁሉ ለፍተው ጥረው ግረው የሰሩትን አፍርሰው እያባረሯቸው ነው። አብረን እናዳምጠው። እስከ መጨረሻ አዳምጡት በትዕግስት። ለሌላም ሼር አርጉት፣ ላይክ አርጉት። ህዝብ መስማት አለበት። ህዝባችሁ የምትወዱ ከሆነ ይህንን ማድረግ ለእናንተ ምንም ኮስት የሚያደርጋችሁ ነገር አንዲት ሰከንድም መጫን ብቻ ነው። ላይክ የምትለዋል ሁላችሁም ላይክ አድርጋችሁ ጀምሩት። ህዝቡ ምን ያህል ሮሮ ላይ ምን ያህል ልቅሶ ላይ እንዳለ ትሰሙታላችሁ። አብረን እናዳምጠው። ወደዛ እንለፍ። እንዴት ናችሁ? ማይክሮፎን ሰላም ነው ወይ? አዳማ ከተማ መከላከያው ገብቶ ነበር ማለት ነገሮች ጫን ሲሉ ይገባል፣ ብዙ ጊዜ ይገባል እዛ አካባቢ ላይ። እሺ። እና እዛ ነገሮች በቃ ምንም ስራ መስራት፣ አንዳንድ ነገሮች በቃ ምንም መውጣት መግባት ከባድ ሲሆን በቃ በዛ ምክንያት ነፍስ ውጭ ነፍስ ግቢ ነው። በቃ ወጥተ መግባት ከባድ ሆነ። በጣም አፈሳው ከባድ ነው። ወጥቶ መግባት በጣም ከባድ ነው። በዛ ላይ መዋጮ በቃ ሲቃይ ነው። ብታይ ሲቃይ ትንሽ አሁን ተያያዥ ንብረት ካለች የሆነ ትንሽ ነገር በቃ ነዋሪው የሆነ ነገር በቃ እየተንቀሳቀስ እየሰራ ከሆነ በቃ መዋጮ ጠዋትም ማታም ሲቃይ ነው። በጣም ከባድ ነው። እንዳጠቃላይ በቃ ሁሉ ብቻ ሳይሆን ምን አዳማ ላይ ያልፈረሰ ቤት ያልተዘገበ ነገር ቢኖር እኮ አዳማ ላይ ነው። ምንም ሚዲያ ምንም ከበር ያልሰጠው ቦታ ምን ተፈጠረ መሰለህ? አሁን እኛ ጋር መጀመሪያ ሲጀመር ራሱ ምን እንደተፈጠረ ታውቃለህ? አዳማ ላይ ምዝገባ መዘገቡ። እሺ መጀመሪያ ጨረቃ ቤት ፈረሳ ምናምን ማንኛውም ነገር ሳይጀመር ምዝገባ መዘገቡ አጠቃላይ ማለት ስም፣ ብሔር ጠየቁ፣ አካባቢ ጠየቁ፣ የተወለደበትን የሚኖርበትን ሁሉንም ብሔር እያንዳንዱ እንደ አዳማ እንደ ኦሮሚያ ነው የተመዘገበው ገቡት ማለት ነው መረጃ። ከዛን ይሄ ከተደረገ በኋላ ብዝሃነት ታየ። ገብቷል። ማን የት አካባቢ ላይ ይኖራል፣ ማን በምን አካባቢ የሚለው ያ ነገር ተፈጠረ። እሺ ከዛን ቅድሚያ ሌላ የሚፈለገው እንዲመታ የሚፈለገው ሰፈር ሙሉ ተመታ። የሰፈር ማለት እና ምን አደረጉ መሰለ? መጀመሪያ መዘገቡ። ከዛም በኋላ ስልጤ፣ አማራ፣ ጉራጌ፣ ብሔረሰብ ትግሬ ሳይቀር ማለት ነው። መጀመሪያ አሁን ነው ይሄ ነገር የተፈጠረው። ቤት ፈረሳው ሙሉ ነገር የተፈጠረው ማፈናቀሉ ምንም የተፈጠረው መጀመሪያ ናማል ገዳ ቁጥሩ አንድ አካባቢ የትግራዮች ብዙ ነበሩ። የትግራይ ጦርነት በተነሳ ሰዓት ብዙ ትግራዮች ወደ የሀገራቸው ገቡ። ብዙ ቤታቸውን ተነጥቀው ቀረ። ብዙ ቤታቸውን ተወረሱ ማለት ነው። እሺ አሁን የአማራ ክልሉ ጦርነት ከተጀመረ የአማራ ክልሉ ጦርነት ከቀጠለ በኋላ ይሄ ነገር ተጀመረና ሙሉ ስም ዝርዝር ትውልድ ቦታ እያንዳንዱ ተመዝግቦ መረጃ ተሰበሰበ። መረጃ ከተሰበሰበ በኋላ ቀጥታ እንደ ዳታ ነው የሰበሰቡት። ከዛ ማን የት አካባቢ ይኖራል በሚል በተለይ ጉራጌ፣ አማራ፣ ስልጤ ያለበት በምንም ተአምር ሰፈሩ ሊቆም አልቻለም። በቃ በምንም በቃ የመጨረሻ በቃ ዱቄት ነው ያደረጉት። 2-3 ግሬደር ነው የሚገባው ማለት ነው። እሺ እና በተለይ አሁን ኬላ የሚባለው አካባቢ ብትሄድ ስልጤና ጉራጌ ነው ብዛኑ ብታይ ማለት ነው። እርስ ነው ያደረጉት። እርስ መውጫ መታራ መውጫ። እሺ እና ጎልባ የሚባል አካባቢ ላይ ነው የኬላው ማለት ነው። በቃ በዚህ በቃ ምንም እርስ አደረጉ። የተለያዩ ሰዎች ናቸው መልሰው የተለያዩ
ድርጅት ውስጥ ያለ ግማሹ ዝም ብሎ በረባታ እየተባለ ቦታ ይወሰዳል። ግማሹ ሳይሰራበት ቀረ። ግማሹ ባለስልጣንና ካቢኔ ነው ቦታውን የሚበላው። ግማሹ ገበሬ ነው የሚበላው። በቃ የሰፈር አምባገነን ነው ቦታውን የሚበላው። እሺ። እና እንደዛ ሆኖ በቃ ገበሬው ሰው ሁሉ ተፈናቀለ። በቃ እንደ አዳማ በቃ አፈናቀሉ ማለት ትችላለህ። ስትራቴጂው ባጃጅ ሹፌርና ጨረቃ አማራና ጉራጌ ነው የወረረን የሚል ነው። ገብቶሃል? ይሄኛው ግን የሚፈለግ ማህበረሰብ አይደለም። ገብቶሃል? ምን አለ መሰለህ አሁን እዛ ጋር ብዙሃኑ ቡቦ የሰጠም ተበልቶ ቀርቷል። ማንም አያስቆመውም። ሲጀመር እዛ ቦታ ላይ በቡቦም ሆነ በምንም እንድትቀርም ሆነ እንድኖርም አትፈለግ። እንደውም ቤት ለፈረሰባቸው ቤት አተከራዩ ወደ ሀገሩ ይግባ ነው የተባለው። ገብቶሃል? እንጂ የፈረሰባቸው አሁን በጣም ቤት ኪራይ በጣም ሀይ ነው። አዳማ ላይ መኖር አልችልም። ቤተሰብ አለው፣ ልጅ አለው፣ 5-4 ቤተሰብ ነው ያለው። ቤት ኪራይ ልጆች ይዘህ ዕቃ ይዘህ የትም አትገባም። በዛ ላይ ቤት ፈርሶብህ ከከተማው ዕቃ ጭነህ መውጣት አትችልም። 10-15 ሺህ ብር ነው የምትጠየቀው፣ 20 ሺህ ብር ነው የምትጠየቀው የዕቃ መውጫ ራሱ። እና በቃ የመጨረሻ ፈርሶብህ እንኳን መሄጃ የለም። እኔ ሰው የት እንደገባ ወዴት እንደሄደ እኔ አሁን ብዙዎቹ ግማሹ አሮጌ ቤት እኔ አሁን ብዙ የማውቃቸው ልጆች አሉ ጅምር የዘመድ ቤት ባዶ ቤት ቆርቆሮ እያጠሩ ሳጠራ እያደረጉ የገቡ እና በእንደዚህ ህዝቡ ተበተነ። ስንቱ ጥሩ ኑሮ የሚኖረው ቀን ሰራተኛው ግንበኛ 10-15 ዓመት ሰርቶ የሰራውን ጨረቃ ስንት መከራ በልቶ ውሃ ቆጣሪ መብራት አስገብቶ ክላሶች እያከራየ ማለት ነው። ስንት ማህበራዊ ኑሮ ስንት ነገር አዋጣ ለመንግስት ይሄን አድርግ ይሄን አድርግ ሮንድ ክፈል እየተባለ ሮንድ ቀን በቀን ነው የሚመጣል። እና እንደዚህ ሆኖ ህዝቡ በቃ ዜጋ እንዳልነበረ ሜዳ ላይ ቀረ። አዳማ አራዳ ብትገባ አሁን የነበረ ጉራጌ አራዳ ነው መቼም አዳማ ንግድ መንቀሳቀሻ ተብሎ እንደ መርካቶ እንደ አዲስ አበባ አራዳ ነው። አራዳ ብትገባ ብዙ ሱቁ ታሽጓል። ምክንያቱም እንዲሰራ የማይፈለግም። ቀን በቀን ሰው ግብር ከእቃ በላይ ነው የምከፍለው። ያም ሆኖ ቀን በቀን አንተ ይህን ያህል ይገባሃል፣ አንተ ይህንን ለዚህ ነገር ይህንን ማድረግ አለብህ ተብሎ ነው። አሁን ደግሞ የያዙት ነገር ምን አለ መሰለ ህዝቡን ይሄ ህፃናት ምገባ በሚል መከላከያና ለተለያየ ነገር መዋጮ ቀን በቀን መከራን የሚያበላ ሚኒሻ መከራን ወይ ተአምር የመጨረሻ አሳዛኝ። በቃ ሰው መስራት በማይችልበት መንገድ በቃ ሁሉም ሰው መውጫና መግቢያ ከሀገር እንኳን እወጣለሁ እንዳትል ህዝቡ በኢኮኖሚ ድቅቅ ብሎ ከሀገር አይደለም ከአንዱ ክልል ወደ አንዱ ክልል መንቀሳቀስ የማይችልበት ደረጃ ላይ የሚደረሰው ስራም ወጪ ነው፣ ኑሮ አይ ነው። ተሳስተ አዳማ ላይ አሁን እኔ በዚህን ሰዓት ብነግርህ ተሳስተ አታመሽም። ተሳስተ ሻይ ቡና ውጭ ብለህ እንዴት ትጠጣታለህ? እንዴት ማኪያቶ 12 ሰዓት ከሞላ በኋላ እንዴት ትጠጣለህ? ያለ ዱላ እንዳይመስልህ የሚወጣው ሚኒሻ መንገዱ ሁሉ እንዲህ ህዝቡ እኮ እንዴት ጎንበስ ብሎ አይኖርም። የሚወጣው ሚኒሻ እንዳይመስልህ ነው የምልህ። ይዞት የሚወጣው ዱላ መንገድ ላይ አንዱ ጀመረ ማለት 30 ነው በቃ አንተ ላይ የሚያርፈው። በቃ ሁሉም ነው በቃ አንተ የመጨረሻ አልሸባብ ወይም ሌላ አሸባሪ ነው የምትመስለው። የመጨረሻ በቃ ማንም ይሄ ነው የሚጠይቅልህ የለም። በቃ አንተ እዛ ቅርጫ ቀርበህ በቃ ሁሉም ጥጉን ነው የሚይዘው። መጨረሻ በቃ መታወቂያማ አልያዝክም ማለት ሰበብ ነች። መዝናኛ ቦታ ሰው እኮ ከስራ ወጥቶ ሻይ ቡና ይላል፣ የሆነ ቦታ ይዝናል። ግብር የሚገባበት ሻይ ቡና ካፌ ለስላሳ ጠጥተህ በጣም ጉሮሮ ነው የምትይዘህ። እንዴት ትወጣለህ? እንዲህ ሻይ ቡና ትላለህ። እና በጣም ከባድ ነገር ነው። በጣም እኔ በእውነት የመጨረሻ አሳዛኝ ነው። እኔ አሁን ከመጀመሪያ እስከ መጨረሻ የምከታተለው አሁን ደግሞ በቅርብ ጊዜ የእናንተ ሚዲያ እኔ ላይ የደረሰው እየተከታተልኳቸው ነው። በጣም ጥሩ ነው፣ በርቱ። ያንተ እንደውም አንተን አገኘሁኝ። መልካም። እንደውም ሚዲያ ምንም ያልዘገበው ነገር ቢኖር አዳማ ነው። እውነት ምንም ህዝቡ የሚናገርበትም የሚወጣበትም አንደኛ ትፈራለህ። ገብቶሃል? ያለው ነገር ከባድ ነው በእውነት። እጃቸው በጣም ረጅም ስለሆነ የትም አታመልጥም። በጣም ከባድ ነው
እና ሰውም ስለሚፈራ ነው። እሱም ሰምቼ ነው ከሱ ላይ ነው እንደው ስልካችሁን ያገኘሁት ከሱ ላይ ነው። የሚገርም እሱን እያዳመጥኩት ነበረ። እሺ ምንም ችግር የለም፣ ምንም ችግር የለም። አሁን ሐውልት ተክለዋል። አሊቢራ አደባባይ ነው የሚባለው። አሊቢራን ሐውልት አቁመዋል። እዛ ከኮሌጅ ከአዳማ ዩኒቨርሲቲ ጫፍ ከኬላና ከቦሌ ሄዶ የሚገናኝ አደባባይ አለች፣ አሊቢራ ተብሎ ማለት ነው። ከዛ ገብቶኛል። አሁን አውቄዋለሁ። በርታ፣ ይዞ እንደዋወላለን። ይሄ በቃ መረጃ ግብአት ነውና ኦኬ፣ እንደሱ አድርግ። ቻው። እሺ ወንድሜ፣ ቻው።